የብልጽግናው መንግስት ቁብተኞችን ማሰር ጀመረ። ገንዘባቸውን እየነጠቀ ነውም ተብሏል። ሀብታሞችን ማሳደድ፣ ባለገንዘቦችን አሳዶ ብር መቀበል ዋነኛ ስራው ያደረገው የብልጽግናው መንግስት አሁን ደግሞ ገንዘብ ለመንጠቅ ቤት ለቤት የሚያደርገውን አሰሳ ቀጥሏል መባሉ መነጋገሪያ ሆኗል። የብልጽግናው አገዛዝ ባንክ ውስጥ የተቀመጠ ገንዘብ ያላቸውን ሰዎች ፍቃድ ሳይጠይቅ መውሰዱንም የተለያዩ የዜና ምንጮች ከዚህ ቀደም ሲዘግቡት መቆየታቸው ይታወሳል። የሚወስደውን ብር ከቁጠባ አካውንት፣ ከብሎክ አካውንትም ሆነ ከመሰል የባንክ ሂሳቦች በጠቅላላ ነው የሚሉት አስተያየት ሰጪዎች። በባንክ ውስጥ ያለው ገንዘብ በርከት ያለ ከሆነና ባለፉት 90 ቀናት ውስጥ ወጪ ካልተደረገ ወይንም ገቢ ብቻ ከሚቀበሉ የባንክ ሂሳቦች መንግስት ገንዘብ እንዲወስድ እየተደረገ እንደሆነም ነው የዚህ የመንግስታዊ ጥቃት ሰለባ የሆኑ ሰዎች ነው ዋቢ አድርጎ የዜና ምንጫችን የዘገበው። አሁን ደግሞ በአዲስ አካሄድ መንግስት እቁብ በሚጥሉ ሰዎች ላይ ትኩረቱን ማድረጉ ነው ምንጮች የጠቆሙት። እቁብና እድር በኢትዮጵያ እንደ ባህላዊ ቁጠባ የሚያገለግል የኢኮኖሚያዊ፣ የባህላዊና የማህበራዊ ግንኙነት ማጠናከሪያ እንደሆነ ቢታወቅም የብልጽግናው መንግስት ግን በመጥፎ ዓይን ሲመለከታቸው ቆይቷል። በአዲስ አበባ በርካታ እድሮችን በማፈናቀል የበተነው አገዛዙ እድሮችን በሕግ ካልተመዘገባችሁና መስፈርት ካላሟላችሁ እያለ እርምጃ ሲወስድ እንደነበረም ከዚህ ቀደም የወጡ መረጃዎች አመላክተዋል። እድሮቹ ሲፈርሱበት ዝም ያለው ማህበረሰብ አሁን ደግሞ እቁብ ጥሎ ያሰባሰበውን ገንዘብ መንግስት እየወሰደበት ስለመሆኑ ነው የተሰማው። በጉለሌና አዲስ ከተማ፣ ባስኮና መርካቶ አካባቢ የሚሰሩ ነጋዴዎችና አስተያየታቸውን ለዜና ምንጫችን የተናገሩ ሰዎች እንደሚሉት እቁብ በሚጥሉበት ቀን ሲቪል የለበሱ የደህንነት ሰዎች በድንገት በመገኘት የስራ ቦታ እንደሚያሽጉና እቁብ የደረሰው ሰው ገንዘብን እንደሚወስዱም እኔ ምስክር ነኝ ይሉና ገጠመኛቸውን ያስረዳሉ። አስተያየት ሰጪው እንደሚሉት ባሳለፍነው እሁድ ብርጭቆ ፋብሪካ አካባቢ አንድ ቤት ውስጥ ሳምንታዊ እቁብ ለመጣል ተሰብስበው ሲቪል የለበሱ ሰዎች ገብተው ማንም ሰው እንዳይንቀሳቀስ አሉና ከበቡን። ለምን እንደተሰበሰብን ጠየቁን። ለእቁብ መሆኑን ስንነግራቸው ገንዘቡን ለየትኛው የሽብር ቡድን ልትሰጡ ነው? የጦር መሳሪያ ልትገዙበት ነው? ገንዘብ እያሰባሰባችሁ ያላችሁት ብለው የነበርንበትን ቤት አሸጉት። ለእቁብ የተዘጋጀውንም ገንዘብ ወሰዱ ሲሉ ይናገራሉ። ይኸው ድርጊት በመርካቶ አካባቢ ማጋጠሙን የሚናገሩ ሌላ ነጋዴ ደግሞ ዘረፋው የሚከናወነው በግልጽ የፖሊስ ልብስ በለበሱ የጸጥታ ኃይሎች ጭምር ነው ይላሉ። ገቢዎችና ፖሊስ ተባብረው የሚያደርጉት ነው የሚሉት አስተያየት ሰጪዎች መንግስት በባንክ የተቀመጠን የባለ ሀብት ገንዘብ ብቻ ሳይሆን ገና እየተሰበሰበ ያለ እቁብንም ከእጅ ላይ ነጥቆ እየሮጠ ነው ሲሉም ይገልጻሉ። ከነባሮቹ የኢትዮጵያ ሕዝብ እሴቶች ጋር ጦርነት የገጠመው የአብይ አህመድ መንግስት በባንኮች ከፍተኛ ገንዘብ ካስቀመጡ ባለሀብቶችም በተመሳሳይ መንገድ ገንዘባቸውን እንደወሰደባቸው የመረጃ ምንጫችን ዘግቧል። አንድ የዚህ መንግስታዊ ዘረፋ ተጠቂም ለዜና ምንጫችን ኢትዮ ፎረም እንደተናገሩት በቤተሰብ ክርክር ምክንያት እንዲታገድና በዝግ እንዲቀመጥ ያደረግነው አንድ የባንክ ሂሳብ ነበረ። ከ230 ሚሊዮን ብር በላይ የሚበልጥ ገንዘብ ነበረበት፣ አልተንቀሳቀሰም። ባለፈው ሳምንት ብር ወጪ ተደርጓል የሚል የጽሁፍ መልእክት ሲደርሰኝ ያ ተከራካሪ ያወጣው መስሎኝ ወደ ባንኩ ሄድኩኝ። ስደርስ ልክ እንደኔ ተመሳሳይ ዘረፋ የተካሄደባቸው 3 ሰዎችን አገኘው። ከዚያም 25 በመቶ ወለድ ክፍያ እንዲሰጠን ብድር ለመንግስት አበድረናል በሚል የተዘጋጀ ፎርም ላይ ፊርማችንን አስቀመጥን። እዚህ ውጭ ገንዘባችን ይመለስ አይመለስ የምናውቀው ነገር የለም፣ ዋስትናም የለንም በማለት ተናግረዋል።